ታለች እሷ ነች። ነይ ግቢ ቁጭ በይ። ነይ ግቢ ቁጭ በይ። ነይ ቁጭ በይ። ኢማን ምን ነው? ሰላም ቤት ነው? ሰላም አለው። ቁጭ በይ። ደላላዋ ተነጋግረህ አይደል እንዴ የመጣው? ደላላዋ ምን ታደርጋለች? ልጅቷስ እሷ ነች እኮ ደላላ ነች። ማ አንቺ እስቲ ዙሪ። አንቺ ነሽ ሰራተኛ? ምን ይማን እንዴ? ታነት ቁጭ ብላችሁ ታወሩ እንጂ። ነይ እስቲ ተቀመጭ። ቁጭ በይ ተቀመጭ። አንዴ ተነሺ እስቲ ዞር በይ። በዚህ ሂጂ እስቲ ወደዚህ ዞር በይ ልሽ። የት ምን ከፍት ነች እንዴ? ነይ ዙሪና ነይ። ምን እግሯ ይሰራል? ትሄዳለች፣ ምን ትችላለች? እግሯን ነው ተቀመጭ። ሚልሽ ልን ተለጋ እሺ ጋፋቱ ጅራባ ኦኬ ማነው ነው ንቃመላ ነው አትላልቴ ፍዲያሚ ኤላሌ እኮ እኔም አንተ አይተኸኝ ያመጣው እኔም ቤት ውስጥ ማየት አለብኝ። እያየኋት ነው። ያትሽ እና ታዲያ እኔ እኮ እንደዚህ አላየኋትም እንዳንቺ አሁን ያየሁት እንጂ። እንደዛ ነው እኮ ችግር የለም። አንተ ካላያትም ምን ያያታለሁ? ሚስትህን ነው እንጂ ያመጣህብኝ ሰራተኛ አላመጣህልኝም። ስለዚህ ኑሩበት ማለት ነው። ወጣልሃለሁ። መጣሽ እንዴት ነሽ? አለሽ? ደህና ነሽ? መጣሽ? ጓዝሽን አመጣሽ? ቤቱ ጠፍቶብኝ እኮ ቤቱ ነግሬሽ ነበር እኮ ቁጥሩን 500 ምናምን ብዬሽ ነበር። አዎ እየዞርኩ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብላ በያላችሁበት ሰላማችሁ በዘት ይበርልን እያልን እንግዲህ የቤት ሰራተኛዋ መጣለች። ሰራተኛዋ ነች እንግዲህ ለኢማን ያመጣውላት ሰራተኛ ነች። ኢማን አለችኝ አሪፍ የሆነች ጎበዝ ቀልጠፍ ያለች ሴት አምጣልኝ አለችኝ። አጋዥ ያው ሰራተኛ ማለት ያው አይደለ? አጋዥ የሚባል ሰራተኛ የሚባል ችግር የለውም። ሰራተኛ እስከሆነ ድረስ ሁላችሁም ሰራተኛ ነው አይደለ? እና እንግዲህ ዛሬ ኢማን ሰራተኛ አምጣልኝ ስላለች ልፈትናት ነው። እቺን የመሰለች ቆንጅዬ ፊቷ የሚያምር ሰውነቷ የሚያምር ቁመኗ የሚያምር ልጅ ናት። እቺን ነው ይዤ የምሄደው እንግዲህ ኢማንን ይኸው ለቤት የምታግዝሽ አጋዥ አመጣውልሽ አሪፍ ነች እላታለሁ። ከዛ አንቺም ስትገቢ ልብስሽን ይዘሽ እኔ ልፈትናት ነው። ግን እሷ የእውነት ሰራተኛ አይደለችም። በነገራችን ላይ ዘፋኝ ነች፣ አርቲስት ናት። ሙዚቃዋን ካላወቃችሁ ገብታችሁ የራሷም ቻናል አላት። ኢማን ብዙ አታውቃትም። በኦሮምኛም ዘፈን ይሄን ይዘሽ እንዲህ እያልሽ እትዬ ትያታለሽ። እሺ እትዬ መኝታ ክፍሌን ያሳዩኛል ወይስ ከእናንተ ጋር ነው ተኛው? እሺ እንደዛ ብትያት እና ውድ ቤተሰቦቻችን ይሄን እንደዚህ ነሽ እትዬ ስሜ አከለ ይባላል ትያታለሽ። ስምሽን ታስታውቂያለሽ። እና ማን ይሁንልሽ? እንቀይረው የራሱ ይሁን? አይ እንቀይር እንጂ እንዴ ያው ካራክተር ስለሆነ ይሄ ግን እንትን ባትቀይሩ አሪፍ። ተመልካቹን በራስሽ ስም ቢያቀሽ አይቻልም? ዩቲዩብ ስላለሽ አይቻልም? እና እንግዲህ ዛሬ በዚች ቆንጂ ኢማን ልንፈትናት ነው። እስኪ እስካሁን ኢማንን በሴት አልፈተንኳትም። አንዳንድ ነገሮችን በስራ ጉዳይ ቸግሮኛል ምናምን በሚለው ፈትኛታለሁ። በሴት ደግሞ አልፈተንኳትም። እስኪ ዛሬ ደግሞ ልፈትናት በሴት። ከዛ አምናኝ ትቀመጥ ትላለች ወይስ ትቀናለች የሚለውን ለማረጋገጥ ነው ማለት ነው። ገባሽ አይደል? ምናልባት ቆንጆ ሴት ሰራተኛ ያው ቆንጆ ሰራተኛ የለም ማለት አይደለም አሉ እንዴ? ግን ምናልባት ከአለባበስ አንፃር ምናምን ሰው ቤት ለመስራት ሲመጡ አጋዦች ሰፋ ያለ ልብስ ምናምን ሰውነታቸው ምናምን የሚለብሱት ቢያንስ አለባበስ ይለያያል። አንዳንዶቹም ግን አይጠፉም አይደል? አንዳንዶቹም አይጠፉም እንደዚህ አይጠፉም። እና የሷንም ቻናል ገብታችሁ ሰብስክራይብ አድርጉላት። ሊንክ ታች አድርግላችኋለሁ።
እና በነገራችን ላይ ይዘና ገብተን አሁን ኢማንን ፈትናታለን። ከዛ በኋላ ኢማን ምን እንደምትል አብረን የምናየው ይሆናል። ትሂድ ወይስ ትስራ የሚለውን አብረን እናጠራለን ማለት ነው። ምን ትያለሽ? እሺ ስለዚህ አሁን ወደ ቤት እንገባና አውሪ እስኪ ምን ትያለሽ? ምን ትላለች? ግምትሽ ምን ይሆናል? እስኪ እኔ እንጃ አላውቃትም ምን እንደምትል። እስቲ አብረን ምናየው ይሆናል። እስቲ እናየዋለን። ብመታሽ ዘላ ምናምን የምታረግ ይመስላል። እኔ እንጃ አልተገናኘንም። እስቲ ሂጅ ምን እንደምትል አያታለሁ። ስለማታውቀኝ አላውቃትም፣ ግን ያው ምን እንደምትል እናያለን አብረን። ግን የምትናደድ ይመስለኛል ምስት ስለሆነች አይደል? ከዛ ምን ትያለሽ መሰለሽ? አይ እኔ ሰራተኛ አልፈልግም ራሴ እሰራለሁ ካለች እኔ አንደኛም መጥቻለሁ ደሞዝ የዓመት ነው የከፈልኳት እላለሁ። እሺ ኦኬ የዓመት ክፍያ ነው። ምክንያቱም በጣም የውጭ ምግብ ትችላለች ባለሙያ ስለሆነች ተፈራርመን ነው ከቢሮ ነው ያመጣኋት። የዓመት ነው ያው ለየት ያለ ሰራተኛ ትችላለች። እሺ የውጭ ምግቦችን ትችላለች፣ የቤት ውስጥም ጽዳት ሁሉም ነገር ትሰራለች። አንቺንም ሲደክምሽ ማሳጅ ታደርግሻለች። ለዛ ነው የዓመት ክፍያት ያመጣሁት እላለሁ። እሺ ከዛ እኔ የዓመት ተቀብያለሁ። የዓመት እንትን ካለ ደስ ከምኖርበት ቤት ወጥቼ ስለመጣሁ እኔ ወዴትም አልሄድም ትያለሽ። ግግም እንደዛ ትያለሽ። እና ወደ ቤተሰቦቻችን እንደዚህ እንላታለን። እስኪ ምን እንደምትለን አብረን የምናየው ይሆናል። እስከ መጨረሻው ከኛ ጋር ቆዩ። ወደ ቤታችን ገብተን ካሜራ እንደብቃለሁ። ከዛ ኢማን ያው ሰራት ደርባ እላታለሁ። እስከ መጨረሻው ከኛ ጋር ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን ሰራተኛ ያልኳት ልጅ ይዤ መጥቻለሁ። ውጭ ጠብቂያታለሁ። መጀመሪያ ኢማን ነው ኢማን ምንድን ነው ኩሽና ውስጥ መሰለኝ ጠራኸኝ እንዴ? ነይ እስኪ ነይ ቁጭ በይ። ነይ ቁጭ በይ እዚህ ጋር። ምነው ብዙ ጠራኸኝ? አልሰማሁም ነበር። ብቻሽን እየደበረሽ ነው አይደል? ደበረኝ። ያው ትናንት እንዳልኩሽ ትንሽ እንዳይደበረሽም አጋዥ ማምጣልሻለሁ ብዬሽ ነበር። ትንሽ ልጅ አግኝቼልሻለሁ አብራሽ ቤት መጥተው አገኘክ? ትንሽ ከዛ አንቺ ያሉት ዩቲዩቦች አሉ ዝም ብለው ቁጭ ያሉ እነሱ ዩቲዩብ ላይ ዝም ብለሽ አንዳንድ ቪዲዮ ትሰሪያለሽ። እሺ ገባሽ? ስለዚህ ምግቡ ቤት ማጽዳቱ ምናምን ሱቅ መላላኩን ሰው ታግዝሽ። ትንሽ ናት አላልክም እንዴ? እኮ ትንሽ ልጅ ናት። ሱቅም ትሄዳለች፣ መሄድ ትችላለች። ሱቅ እቃዎች ትገዛዛልሻለች። ለምሳሌ አንቺ ቤት የምትሰሪ ከሆነ ሱቅ እቃ መገዛዛታው መላላኩ ትንሽ ከሆነች እንደ ምግብ ትሰራለች። አይ ትንሽ ስልሽ እኮ ምንም አችል እኮ አይደለችም። እድሜ ትንሽ ትልቅ ሰው ማትባል ማለት ነው። መካከለኛ የምትወጃት አይነት ሴት ነች። በጣም ትወጃታለሽ ብዬ አስባለሁ። አሪፍ ነው። እና ትናንት ነግሬህ እንዴ ከመቼው ዛሬ ፈልጋ አገኘ አሉ እኮ ደላሎች አሉ። በፈለግሽው አይነት ሰራተኛ ስታጅ እዚህ አዳማ ውስጥ ቪአይፒ አለ። እሺ ተራ ደላላ አለ። አሁን ለምሳሌ አንዳንድ ቤት ሁሉም ሰው ውድ የሚያስከፍል ሰራተኛ አይወስድም። ዋጋቸው ውድ ይሆናል። ለምን ታውቂያለሽ? ዋጋ ይበዛብናል ምናምን ስለሚሉ ውድ የሆነችዋን አይወስዱም። ውድ ብር ካወጣሽ ደህና ብር ለደላላ ከፍከፈልሽ ያመጣልሻል። ታዲያ ደላሎቹ በደንብ ሙያ ያላት ሰርቲፊኬት ያላትን ተምራ ማለት ነው ለሆቴልም ራሱ መሆን የምትችል ሙያ ያላት ሰርቲፊኬት ያላት ከወሰድሽ በኋላ ኮንትራት ወይ 6 ወር ወይ ዓመት ነው የምትፈራረሚ። የምትከፊውም ክፍያ የዓመት ነው። ከዛ እሷም አትወጣም። ልጅቷ ስራ ካልቻለች ሌላ ሰራተኛ ከሷ የተሻለች በመልክም በሙያም ከሷ የተሻለች ሰራተኛ ይቀይራሉ። ማለት አንዳንድ ቤቶች ዝም ብሎ ፊታቸው የሚያምር ሴት ምናምን ቤት አያስገቡም። ለምን? እኔ እንጃ። አንዳንድ ሰው ምን ይላል መሰለሽ ትንሽ አንዷ ሴት የምትሰራው ፊቷ ምናምን የሆነ መልኳ ምናምን ካልተመቻቸው የምትሰራው ምግብ ምናምን ለመብላት ይደብረናል ያሉ አንዳንድ ሰዎች። ያው ይሄ ተፈጥሮ ነው፣ ግን እንደዛ የሚያስቡ ሰዎች አሉ። ሰራተኛ ሲወስዱ አይተው ትንሽ ፊቷ ቆንጆ የሆነች ሴት አይተው መርጠው ይወስዳሉ። እንደዛም ስለሚያደርጉ እኔም ደግሞ አሁን ከቪአይፒ ቤት ለምን ሌላ ጋር ገና ስትፈልጊ ምን ሲሉ ከእንትን ብለው ሰራተኛ አስወጥተው ምናምን ነው የሚያስመጡት። ገባሽ አይደል? ከሰው ቤት አስወጥተው ምናምን ነገር ያመጣሉ። ስለዚህ እኔ ያገኘሁልሽ ልጅ ደግሞ አሁን አሪፍ ነች እና ይታለች አለ አሁን ደርሻለሁ አለች። እየመጣሁ ነው አለችኝ። ሁሉ ነገር ከፋፍዬ የመጣሁት የምትወስደው ነገር አለ። እሷም ፈራርማ ምናምን ሰፈሩን ነግሬያታለሁ። እዚህ ታውቃለች። ሰፈሩን ነግሬያታለሁ። ያመጣታል ባለባጃጁ እዚህ ድረስ ትመጣለች። ከዛው ሱቅ ምናምን ትልኪያታለች። አንዳንድ ነገሮች ታግዝሻለች። እንደ ጓደኛ ቤት ውስጥ አብረሻት ትሆኛለሽ። የምትወጃትን አሪፍ ነች የምለውን ሴት ያሰብኩትን ያመጣሁልሽ። እንዴት አወቅ አንተ? ምን ቢሮ እኮ ሂጅ አይቻት ሙያውን ጠይቄ ኢንተርቪው አድርጌ ሰርቲፊኬቷን እኮ አይቼ የዓመት ከፍዬ ነው ገባኛ። እኔ ማለት እሷን ለወድ እንደምችል አይ ማለት ቀለል ያለች ሴት ናት ለማለት ነው። አትከብድም። ትልቅ ሰው አይደለችም።
አንዳንድ ሰዎች እኮ ትልቅ ሴት ትሆንና እቺ እናቴ ነች ከሰው ጋር ለመግባባት እኮ ግድ ትልቅ አንዳንድ ሰው ምን ያስባል መሰለሽ እቺ ትልቅ ናት እናቴ ትሆናለች እንዴት ነው ማዛት ምናምን ይላሉ እድሜ ገፋ ያሉ ሰዎች የሚሰሩ አሉ ለዛ እንደዛ እንዳይሆንብሽ ብዬ ነው እሺ አሁን በቃ እዚህ ከቤት ደርሳለች ወጥቼ መንገድ ላይ ጠብቄ እመጣለሁ እዚህ ጠብቂኝ እሺ አሁን እመጣለሁ ትደርሳለች ነይ ግቢ ነይ ኢማን መታለች ልጅቷ ነይ ግቢ ነው መታለች እሷ ነች ነይ ግቢ ቁጭ በይ ነይ ግቢ ቁጭ በይ ነይ ቁጭ በይ ኢማን ምን ነው ሰላም ቤት ነው ሰላም አለው ቁጭ በይ ደላላዋ ተነጋግረህ አይደል እንዴ መጣው ደላላዋ ምን ታደርጋለች ልጅቷስ እሷ ነች እኮ ደላላ ነች ማ አንቺ እስቲ ዙሪ አንቺ ነሽ ሰራተኛ ምን ይማን እንዴ ታመት ቁጭ ብላችሁ ታውሩ እንጂ ነይ ቁጭ በይ ተቀመጭ ሶፋ ላይ ተቀመጥ ትንሽ እንጂ እዚህ ጋር ተቀመጭ እሺ ለማስፈቅድሽ ብዬ ነው እኮ ሰላም ነኝ እንዴት ናችሁ አንቺ ነሽ ሰራተኛዋ አዎ ነኝ አንዴ ተነሺ እሺ ዞር በይ በዚህ ሂጂ ዞር በይ ልሽ የት ምን ከፍተነች እንዴ ነይ ዙሪና ነይ ምን እግሯ ይሰራል ትሄዳለች ምን ትችላለች እግሯን ነው ተቀመጭ ምን ልሽልኝ ተለጋ እሺ ጋፋቱ ጅራበ ኦኬ ማነው ነው ንቃ መላ ነው ትላልተ ፍዳሚ ላሌ እኮ እኔም አንተ አይተኸኝ ያመጣው እኔም ቤት ውስጥ ማየት አለብኝ እያየኋት ነው ያትሽ እና ታዲያ እኔ እኮ እንደዚህ አላየኋትም እንዳንቺ አሁን ያየሁት እንጂ እንደዛ ነው እኮ ችግር የለም አንተ ካላያትም ምን ያያታለሁ እስቲ አንዴ ተነሺ ወዴት ተነሳው እኮ አላየሽኝ ምን ነው አለባበሴ ነው ያረድሽው እኔ አለባበስሽን አይደለም የጠየኩት ልብሱ ወፍራ ነው ሰፊ ነው ወፍራ ምን ሆነ ልብሱ ነው የሰፋብሽ እሺ እና አንቺ ነሽ ሰራተኛዋ ብዙ ነገር መስራት እችላለሁ ምን ትሰሪያለሽ መስራት እችላለሁ የአውሮፓን የህንድ ሁሉንም ምግብ እችላለሁ የቻይና ብቲ የአረብ ሀገርም ሩዝ ምናምን መስራት እችላለሁ ኢትዮጵያም ከፈለግሽ በርገርም ፒዛም መስራት እችላለሁ ጎበዝ ነች ሰርቲፊኬት አላት ሰይድ ሰርቲፊኬት ማለት ሲጀመር እኔ መቼ ሰራተኛ አንጣልኝ አልኩ በቃ አቤት ውስጥ ያለውን ስራ እየሰራው አይደለ አሁን ሰው ፊት አይባልም ማለት አመት እኮ ነው ከፍዬ መጣሁት ክፈላ ታዲያ እና በከፍልስ ታዲያ እሷ ራስ ሰራተኛ እሷ ነች አላደርሽኝም ማለት ነው አንቺ ነሽ ሰራተኛ ምንሽ ነው ሰራተኛ የሚመስለው አልመስልም ሰይድ ቀልድ ነው እንዲያስከው የውጭም የቻይናም የአውሮፓም ትችላለች ሰርቲፊኬት አለ ውጭም ሰርታን የመጣችሁ በደንብ ነው የምትችለው ምን ሆነሽ እንዴ ምን ገጥሞሽ ነው ማን ሰይድ እዚህ ከረሰች በኋላ ሐሳብሽ ምትቀይሩ ምን ሆነ ያው ሰፊ ልብስ ለብስ እኮ በቃ ምንም እንትን አትልም እኮ አሁን ልብሱ ነው ይሄን ጊዜ አንቺ ተጠራጥረሻል ትንሽ ስለወፈረች አትሮጥም ብለሽ ነው ሱቅ በደንብ ትሮጫለሽ ትሮጣለች መሮጥም ትችያለሽ ትሰራላችሁ ቲቪ ከፍታ ምን አንተ እንደ የምታራሩጣት አይ ካንቺ ታራሩጣታለሽ ካንቺ እኔሳን ማራሩጣት ሱቅ ስልቂያ ትሮጣለች ሲጀመር ማለት ሰይድ ይኸውልህ ሰራተኛ ሳይሆን ወይ ሚስቴ ናት ብለህ ለምን አትነግረኝም ግልጹም ማለት እኔ ሚስቴ ናመጣውት ብለህ ለምን አትነግረኝም እንዴት ነው ሚስቴን ሰራተኛ ብዬ ሰማውጣላት ማመጣት እዚህ እንዴ ምን ሆነሽ ነው ሚስቴ ከሆነች ለምን ሰራተኛ ብዬ ሌላ ስም አውጣላታለሁ ይሸት እንደዛ ነው እና ሚስቴ ከሆነች ሚስቴ ብዬ ነው እንትን ብለው ቅድምም አላማረኝም እኮ ሲጀመር ልጅ ናት ወጣት ናት ምናምን ብለህ የሷን እኮ ዝና ስታሞጋግስብኝ ምንም አላማረኝም ነበር ያው ለኔ ነገር ያለው አልወለድሽም ስራ ነው ጠይቂያትስ ምንድን ጠይቂያት ያው እድሜሽ ስንት ነው ልጅ ናት እኮ 20 አላለፈች ስንት ነሽ ገና 20 19 ከ8 ወር ነው ያለችኝ አልሞላችም 20 ራሱ ቀደም እንትን ፎርሙ ላይ ሲሞላ ያዩት 2 ወር ይቀራታል 4 ወር 20 ለመሙላት ማለት ይቀራታል 4 ወር 4 ወር ልደቷንም እዚህ ታከብራለች ችግር የለውም ኬክ ምናምን ትብል እዚህ ታከብራለች ዋይፋም አለ ሁሉም አለ ስለምንፖስት አሪፍ ነው አብራችሁም አንዳንድ ቪዲዮም ትሰራላችሁ ዩቲዩብ ላይ
እኛ ዩቲዩበርም ስለሆንን ዩቲዩብ እሱ እንደዛ ነው። እንደዛ ከሆነ አሪፍ ቤት ነው ያመጣሁት። እዛም ሶሻል ሚዲያ ላይ እንሰራለን። ትችላለች። አሁን ሰርተፍኬት አላት። ውጪ ቆይ ስለሆነ ውጪ እኮ ይሰራል። ያው ለሳይድ ነገር ያለው በቃ እኔ ሰራተኛ አያስፈልገኝም ፈልግልኝም አላልኩም። ምን ማለት ነው? ሰምተሃል? ሰራተኛ ናት ብላ ይሄ ሙድ የምትይዘው ነገር ምንም አይገባኝም። ስለዚህ አንዴ መተሻል የዓመት ብር የከፈልኩት ደግሞ ብሩ አይመለስም። አሁን ሰውየው መቀየር ብቻ ነው የሚቻለው። አይመለሳ መቀየር ብቻ ነው የሚቻለው። ምን ነው የሚቀየረው? ሌላ ሰው ይቀይርልኛል እንጂ ብር አይመለስም እኮ። እንደዛም ቢሆን አሪፍ ነው። ታዲያ ሲቀይሩ ሰውየው ጋር ሄጄ መርጬ ወስዳለሁ። በቃ እንዳለ ከሷ ይበልጡ ናቸው እንጂ የሚያንሱ የሉም እንዴ። አንተ እነሱን ስቆጥር ብለህ ነው እንዴ? አይ ቪአይፒ ቦታ ሄጄ ነው። ቪአይፒ ቦታ ሄጄ ነው። ሳይድ ቆይ ምን እያደረክ እንደሆነ ገብቶሃል አንተ? በቃ ዞሮ ዞሮ ብሩም የማይመለስ ከሆነ ሌላ ሴት የሚቀየር ከሆነ እራሴው ሄጄ የምፈልጋትን መርጬ ወስዳለሁ። ውሉ ላይ የተፈራረምኩት አስነብሻለሁ። ቆይ ውሉ አንጥቼ ውሉ ላይ አሰራራቸው ነው። ስምኝ ነኝ አንዴ ከተወሰደች በኋላ ከቤት ይዞ ከወጡ በኋላ ሰራተኛ በማጉላላት ምናምን እንዳይከሰት በትንሹ ለ6 ወር መስራት አለበት። ወይም ደግሞ ቱጣ የምትባል ከሆነ አልቀየርም ቱጣ የሚባል ከሆነ 3 ወር ግዴታ መስራት አለባት እኮ። ሳራት እዚህ ቤት 3 ወር ማትፈልጊያ ከሆነ እስከ 3 ወር ያለች ከፈለግሽ ደግሞ ስትወልጂ ደግሞ እሷ ይኸውልሽ ማሳጅ ምናምን መስራት ትችላለች። ቻይና ሀገር በሚስማር በእንጨት ምናምን የሚሰራውን ማሳጅ ትችላለች። ልጃችን ራሱ የሷን አፍንጫ ራሱ ይዩ በደንብ ስለምታሽና ልጃችንን አፍንጫውን ታሽዋለች ምናምን። ተወጃታለች እኮ ብዬሻለሁ። አሪፍ ልጅ ናት። እኔ እስከምወልድም ለካ እዚህ ለማስቀመጥ አስበሃል? ምኑን ስትወልጂ ልጆቹ ታዘሽ ለዛ ነው እንዴ? አፍንጫም እንደሷ እንዲሆን ታሻለች። እና ለምን አንደኛውን ከሷ አስወልደ እንደሷ አይነት አፍንጫ ያለው አታስወልድም ታዲያ? እንዴት ነው አንቺ ከሰራተኛው አንቺ ያለሽ ምንድን ነው የምታወሪው? እሷ እኮ አጋዥሽ ናት፣ ልታግዝሽ መጣችው። እንደዛ ነው እንዴ ለካ? አረ በጣም አጋዥ አምጥተህልኛል። እና ምን ችግር አለ? ስለዚህ የአንድ አመት ተከፍሏል አትይም? እንደዛ ነው ኦሬዲ መጥቻለሁ። የዓመት እኮ እዚህ ስላለሽ መተሻለው እና መመለስ አልቻለም። ለምን ነው የማይቻለው? ልሰራ ነው 3 ወር እና ምን ልሰሪ ልኝ አይቻልም ከተባለ 3 ወር አልፈለኩም ማለት እኔ አልፈለኩም። ሲጀመር እዚህ ቤት ውስጥ ምንም የሚሰራ ነገር የለም። ብታይ አንድ ነገር ቢሰራ ነገር የለም። እኔ ደግሞ የሚሰራ ያለውን እኔ ራሴ እሰራለሁ። እየሰራሁ ነው። በቃ ያለውን ከሌለ ሱቅ ቢያንስ ሱቅ እንኳን ትላላካለች። አልፈልግም። ሱቅም ከሆነ ራሴ እሄዳለሁ። የትም አትሄድም። ማናት የትም አትሄድም። እሷ ትሰራልሻለች። ምን እያልክ ነው? ቆይ ሳይድ ምን አልኩኝ? የትም አትሄድም። ይዘሃት ትሄዳለህ። እንዳመጣሃት ማለት ይኸው እንትኑን ይዘህ ራስህ ይዘሃት ትሄዳለህ። ነግሬሃለሁ እኔ። አዎ ማጀቹ ሜሻን ማማደር ቢታት akkuma fidde kanatti la qaraxiitii si qabatteetiin galtaalla atliis kaammoo kana dhiisate maal dhiisama ምን ታለሽ ነው? ቆስቲ ግን ስምሽ ማን ነው? ስምሽን አልነገርሽኝም። ስሜ ከውሰር። ከውሰር ለነገሩ ቆንጆ ናት፣ ታምራለች። ምንም አትልም። ትስራ በቃ ትስራ። አዎ ትስራ። አይ ትስራ። አንዴ ትወጣልኝ ማውራት ነገር አለኝ። እሷን በቃ ችግር የለውም። ክፍሏን አሳያት፣ ሻወር ትወስድና አንጥፊላት እኮ እሱን እነግራታለሁ። ንጹህ አንሶላና ትራስ ጨርቅ ትራስ ስጫት። እሺ ለምን አዲስ ገዝታ አትመጣም? ከሱቅ አዲሱ አለ ያልተነጠፈው እኮ ለምን ገዝታ አትመጣም? ሌላ እሺ 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 አምጣላት። ቆይ ሰራተኛው ነው ሚስቱን ነው ይዞልኝ የመጣው እንዴ? ምን እያለ ነው? ቆይ ስሚ፣ ይኸውልሽ አሁን እኔ ምልሽን ብቻ ስሚኝ አድርጊ። ሰሚኛለሽ? አዎ ወጥቷል። ይሄ ያመጣሽ ያው እኔ ብርም ከፈለክሽ ቆይ አንቺ ከሱ ጋር ትታወቃላችሁ እንዴ ከዚህ በፊት? ኧረ አንታወቅም። እና የት ነው ያየሽው? እንዴት ነው የተገናኛችሁት? ስራ ቦታ መጥቶ። የት ስራ ቦታ? እኛ ብሮ። ይኸውልሽ እውነቱን ንገሪኝ። ቆይ አንቺ ሰራተኛ ነሽ ሚስቱ ነሽ? ፍቅረኛውም ከሆንሽ ችግር የለውም ንገሪኝ። ኧረ አይደለም። መቼ ነው ፍቅረኛ ማለት? ስራ ቦታ ነው የተገናኘው። ቢሮአችን መጥቶ ነው የመረጠው። የቱ ቢሮአችሁ? የምትጀናጀኑበት? ኧረ አይደለም። እና ስራ የምሰራበት ቦታ ነው እንጂ ነው እንዴ? በጣም ስራ የሚሰራ ሰው ትመስላለች ሲጀመር። ይኸውልሽ አሁን እኔ ስላላየሽኝ ነው እንጂ እኮ ብዙ መስራት እችላለሁ። በኋላ ትወጂኛለሽ። እንደውም ምን አለች በይኝ። መውደዱን ተይው። ይኸውልሽ አሁን ምልሽ ነገር ማለት በደንብ አዳምጪ። ብርም ከፈለግሽ እሱ ከፍሎ ያመጣውን እጥፍ ሰጥሻለሁ። አይ ብር አልፈልግም እኔ። እና ምን ነው ፈልገው? ኦሬዲ አንደኛ ይመጥቻለሁ። የ3 ወር ነው የተፈራረምነው ሁላችን ማለት ነው። አሁን ከሄድኩ ሁሉ ፍራሽ ነው የምሆነው። ይፍረስ እታሰራለሁ። እኔ እናት አልችልም። ችግር የለውም። ከታሰርሽ ምን ነኝ ማስወጣሽ? ለስራ ነው የወጣሁት። አንዴ ወጥቻለሁ። እዚህ ነው የምሰራው። ለስራ ካወጣሽ ግድ እዚህ ቤት ነው እንደ መስራት ያለብሽ አንቺ። አዎ ለዚህ ቤት አይደል እንደ ተጽፎበት የወጣሁት።
ትሄጃለሽ ትቀይራለሽ እኮ ትቀይራለሽ አይደለም አይነት አሰራሩን አታውቂም ይሆናል የኛ እኮ ቢሮአችን ቪአይፒ ነው እንጂ ኖርማል አቲ ዋናም ሲንጀር እንደገይቱሳ ከስሚቲ በርጊፍቲት የነኑ በነታ ምንድነው እሱ እና ማሊፍ አግሪመንቲን ከኛ ከን ወጋ ባቲ ሰዲት ዋን ተብጀቻ አማዮንም በለይስ አግሪመንቲ ከነውን ዲገኒን ይዳምንተው ኩና ካታት ጆጆ አሰራሪ ከኝ ሂዳምቴ በደ ማራቴ ዋና ገልሽ ተኮለን ጁር ግን በምንም ታመር እዚህ ቤት አንቺ መስራት አቺም በቃ ብርም ከሆነ እኔ ሰጥሻለሁ ሂጂ በቃ ብርም በርባዴ አናማ ኦሬዲ በር ተይታ ነመረ ጠሜቴናት ማና ከነ ዱፌ በር ስለዚህ አንገም ባቲንክ የሱን ደሞ በወንደንዶ ስለዚህ ሀገ ባቲንክ የኑ ማቲ ማና ከነ ተይት አሱማንታ ሲንገርጋሪ አሁን በርባዴው እንዳዩ በቃ ብር ሰጥሻለሁ ውጪ እንበርባዳም ብር ማን መከና ነው ጀል አይ በርባቱ ኢሳውጅ ተታ ሃይሮሳ አንተ ሳይድ ቆይ እሱ ነው ደግሞ እንደዚህ የሚያረግብኝ ሳይድ ና አልኩህ እኮ ሶማች ከትሮን እናሰሻት ይኸውልህ አሁን የምታወራውን አማርኞች አቁምና የምን ክፍል ማሳየት ይኸውልህ ቀረጢቷን ያዝና የት ነው ክፍሌ ሻወራለሁ እምልህን ስማኝ ቀረጢቷን ያዝና ያመጣህበት ቆይ እስኪ የት ነው ቆም እዚህ ጋር ወዴት ነው የምትሄደው ልወስዳት ነው እዛ ይኸውልህ እንዳመጣህ ይሄን ቀረጢት ያዝና እንዳመጣት ክፍሏን አስገባት አንዴ የት ነው ምን ስማኝ ዳመጣት እንደ ቆም እዚህ ጋር የማትጀረ ሻወራ ክላሲክ ያ ነገር ሲሱ አትስ ጀሪ ሰጣታ ምንድነው እንዴ ከያመት ነው ከፈልኩት እኮ ያመጣህ ቦታ መልሳት ነው የምልህ በቃ አራት የትማትሄድም እንዴ የትማትሄድም ለምን አንደኛ አራት ነገርኝም ታዲያ እንደዚህ ነው ብለህ ምን ነው ነገረው ለምን እንዳመጣሃት ነው ስለዚህ ለኔ ያዝና አይደል ያመጣህልኝ እኔ ደግሞ አልፈለኩም ትመልሳታለህ አትሄድም እንዴ ለምን አትነግረኝም ታዲያ ምን ብዬ ሚስቴን ነው እንዴት አስወጣለሁ ከዚህ ቤት ብለህ እኮ ሚስቴ ነው ባሌ ነው ያለችሽ እውነቱን ብትነግረኝ እኮ ዝም በል አንተ እሷ ነግረኛለች ሲጀመር እና አንተ ያልከኝና እሷ ያለችኝ አንድ አይደለም እሺ እሷ ሁሉንም ነገር ነግረኛለች ምን አልሻት አንቺ ዝም በል ምንድነው ምንም አላልኩም ነገር እንዳታወራኝ እሷ ነግረኛለች ንገረኝ አንተም ቀጥበልና ምሮ ነግረሽ እኮ ጠየኳት እኮ እሷን ነገረችኝ አሁን ማለት አትወጣም ብለሃላ አትወጣም እሷ የትመትሄድ እንደዛ ከሆነ ችግር የለም እኔ ወጣላችኋለሁ እናንተ ሁለታችሁ ትኖራላችሁ እዚህ ቤት ምን ማለት ነው በቃ ሰምተሃላ ካለበለዛ አስወጣልኝ አሁን ነው አትወጣም አትወጣም እሺ ሚስትህ ነው እንጂ ያመጣህብኝ ሰራተኛ አላመጣህልኝም ስለዚህ ኑሩበት ማለት ነው ወጣልሃለሁ ተው ምንድነው የምትነግረኝ እኔ ቆንጆ አይዞሽ ነኝ የኔ ባርጅ ቆጭ እኮ አያምርብሽም እንግዳ ነች እሷ እኛ ስንቀልድሽ እኮ የምን እንግዳ ሰራተኛ አይደለችም ስንቀልድሽ ነው እኮ ሚስቴ ናት አይደለም ሚስቴ እሱን እንድነግረኝ እኮ ነው ልጅ ገና ለወደፊት ልትሆን ነው አንቺን ላስመርጥሽ ነው አሃ እንደዛ ነው እንዴ እና ታዲያ ለምን እኔ እመርጥልሃለሁ ራስህ አንቺ ላይ ፕራንክ ስራ ነው የምትወጣው ፕራንክ ተዘርገሻል ምን አይነት ፕራንክ ነው በሩ ስትዛዝሪ ካሜራ አለ ምን አይነት ፕራንክ ነው አንተ የምትሰራው ነው ለምን ውጭ አስቀምጫት ነው እየወጣሽ ነው እየሽንከርኩሽ አቤት ቻይስ ተፈተሽ ሲያገጋሩ ሲፈተሽ ሱፐርማርኬት እንዴ ከነው አርተች ነው ለምንድን ነው ማትነግረኝ ታዲያ ለምን ነው ፕራንክ ሲጀመር ነው ፕራንክ መስራት ለምን አስፈለገ እንደዚህ ላይ ትቀኛለሽ አቀኝ እንዴ ትወጂኛለሽ መቼ ቀን ነው መቼ ቀን ነው ላቡ በዚህ ጋር አፍንጫሽ ላይ ላብ አፍንጫሽ ላይ ሰላምሽ እና ወደ ሰብታችን በነገራችን ላይ በቃ ተወደኛለሽ ቀናች ካምራሽ ቀንና አትበልጥ ብዙም አትበልጥ እና ወደ ሰብታችን እንግዲህ ተሳክቶ ወደናል አንጨረጨርናት ወይ ደም ግፊት ስኳር ነው እዚህ ጋር አገድ ስለሆነ ነገር ይላል ኦኬ